በወንድነታችሁ በማንነታችሁ የምትፈተኑ ከሆነ በጣም ከባድ ነው ቤተሰብ በጣም ማለት መፋታቱ መፍትሄ ይመስለኛል። አሁን እሱማ ማን ነው እኔ እኮ አሁን ይኸውልህ ማለት አንተም እንደዚህ በሰቀቀን ምንም ድርድር የለበት እኔና እሷ ካሁን በኋላ ባልና ሚስት ሆነን አንቀጥ እስቲ ቤርግ ደረስኩባችሁ ቤተሰብ እስቲ በኔ ቦታ ሁኑ እስቲ እናንተ በኔ ቦታ ሁኑ። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ቤተሰቦቻችን ውድ ተናፋቂ ይኸው የእናንተ ውድ ቤተሰቦች መተንላችኋል። እናንተስ እንዴት ናችሁ? ደህና ናችሁ አይደል? እንግዲህ ያው አለን ከሰሞኑ እንግዲህ የተለያዩ ኬዞች እየገጠሙን ነው እየተፈጠሩ ነው። እንግዲህ እንዳያችሁት ነው ሁላችንም ግራ የሚያጋባ አይነት ነገር ውስጥ ነን። ሁላችንም የትኛውን ትክክል የትኛው ስህተት መሆኑን ማናቀበት ነው። ሁላችንም ያንን ነገር ብናቅ ስህተት የሚባል ነገር አይኖርም ማለት ነው። ነገውን ነገር የሚያመጣ መጥፎ ነገር የሚያመጣ መሆኑን ብናቅ መጥፎ ነገር ስለሚያመጣ ብለን ጥንቃቄ እናደርጋለን ማለት ነው። ኤቭሪ ሙቭመንታችን ላይ እያንዳንዱ እንቅስቃሴያችን ላይ ማለት ነው። ስለዚህ ቤተሰብ ትላንትና እና ከዚህ በፊት ባለፈው አሁን ከቴዲ ጋር በሽማግሌ ታረቀ ጉዳዩን ፈታ። ዳግም ላንጋጭ ዳግም ላንጣላ እንግዲህ አሉ በተባሉ እኛ በመናከብራቸው ሪስፔክት በመናረጋቸው ጓደኞቻችን ሽማግሌዎች አባቶቻችን አስታርቀውናል። ባይዜ ያንን እርቅ ስንፈጽም አይቼ እንዳላየ ሰምቼ እንዳልሰማ ለመሆን ነው ለራሴ ቃል የገባሁት። ግን ማየት ያለብኝና ማድረግ ያለብኝን ነገር የራሴን እርምጃ እንድወስድ ወይም የራሴን ጥንቃቄ እንድወስድ ይረዳኛል። እከታተላለሁ። የሚገርማችሁ ማለት ነው ማሂ እኔ ቴዲ ጓደኛዬ ነው። ባለፈው የሰራውላችሁ ቪዲዮ ላይ ቴዲ ሲመጣ ቴዲ ሰላም ሲፈልግ ቴዲ እርቅ ሲፈልግ ቢሃይንድ ሰምቲንግ በሉ ብያለሁ። ከበስተጀርባ ማለት ነው የሆነ ነገር አቅዶ ወይም አስቦ ይሆናል ብዬ ነው ማስበው ነው። ቴዲ ጓደኛዬ ነው፣ በጣም ወደ ጓደኛዬ ነው፣ ከ20 ዓመት በላይ ጓደኛዬ ነው። እንግዲህ በዚህ አይነት እንትን እንዴት ተጠራጥረዋል ምናምን ነገር አዎ ሰው ነው። ዛሬ ላይ ያለንበት ነገር ሁላችንም እንደዚሁ ሆኗል። የድሮ ጓደኝነት የድሮ ፍቅር የለም። ዛሬ ጓደኛ ሲጎዳኝ በጥቅም በስልጣን ነው። ያኔ ግን ሪል ፍቅር ማለት ሪል ወዳጅነት ሊኖር ያኔ ነበር የነበረው። አሁን ግን ሁሉም ሰው ማን ነው በጥቅም ብቻ ተሳስሯል። በጥቅም ብቻ ይሄ ሙቹዋል በሆነ ቤኔፊት እኔ ለሱ የሆነ ነገር ስሰጠው እሱ የሆነ ነገር ለኔ የሚሰጠኝ አይነት ሆኗል ጓደኝነት በጣም በቃ የወረደበት ታማኝነት የሌለበት ጊዜ ማለት አሁን ነው ቤተሰብ። እኔ በጣም ነው ያዘንኩት። በጣም ልቤ ተሰብሯል፣ ውስጤ ተሰብር ነው ያለው። ትላንትና ማሂና ቴዲን እስቲ ቤርግ ደረስኩባችሁ ቤተሰብ። እስቲ በኔ ቦታ ሁኑ እስቲ እናንተ በኔ ቦታ ሁኑ። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማውሰው ርቀኸኝ ምን ልሁን ሳይ የማረካ እኔ ባይዜማ እኔ ባይዜ በወንድነታችሁ በማንነታችሁ የምትፈተኑ ከሆነ በጣም ከባድ ነው ቤተሰብ በጣም ማለት እኔ ወንድ ነኝ። ማንኛውንም ነገር እኔ ከኔ እንትን ያለፈ አላ እንደዚህ ወንድነቴ የሚፈታተን ነገር ሲደረግ አይቼ ለመጀመሪያ ጊዜ
በቃ ምን ያህል ልጆቼ ምን ያህል ደካማ እንዳረጉኝ ምን ያህል ሽባ እንዳረጉኝ እኔ ትላንትና በጣም ከባድ ነገር ይፈጠራል። እኔ ሁለቱንም የምጨርስበት ቀን ትላንት ነው። ሁለቱንም ግን ለልጆቼ እና ያለ እናትና ያለ አባት ማስቀረት አልፈልግም። ልጆቼ ያለ አሳዳጊ ሜዳ ላይ እንዲበተኑ አልፈልግም። ስለ ልጆቼ ስል ግን ተሸንፌያለሁ፣ ተሰብሬያለሁ። ቤርግ ላይ እስቲ ቆይ አሁን ምን ሊያረጉ ይገናኛሉ? እስቲ ንገር ፋሚሊ፣ እስቲ ራሳችሁ እንደዚህ ነው በሉ። እስቲ እንደዛ እየተጣላን ታረቅን ብለን መታረቃችን እንኳን ገና እንትኑ ሳይደርቅ ወረታችን ሳይደርቅ የታረቅንበት ወረት ሳይደርቅ እንግዲህ ቤርግ መገኘት ማለት በጣም ያሳዝናል። ይሄ ፎቶ ምናምን ነገር ብሎ ራሱ ስልክ ላይ ያመጣው እንትን እኔ ይበል ሚስት ምናምን ነገር ሚስት አለችው ምናምን ነገር ይበል ልጅ አለው ይበል፣ ግን ሪል የኔ ልጅ ስለመሆኑ የሚታወቀው ወይ የሚረጋገጠው ዲኤንኤ ቼክአፕ ሲደረግ ብቻ ነው። እኔ የማላቀውስ ልጅ ከየት መጥቶ ነው ዛሬ ለኔ ልጅ የሚሆነው? ልጅ ካለኝ ደግሞ እኔ አልሰቀለች አላስገደደችኝ ልጅ እንዳለኝ እኮ መጀመሪያ መንገር ይችላል። ልጅ ስላለ ምናምን ነገር አላገባህም አትለኝም። መጀመሪያ ቤተሰብ እንደዚህ አይነት ትዳር ስትመሰርቱ ልጅ የማይታወቅ ልጅ ካለ ለፍቅረኛችሁ ወይም ለሴትም ሊሆን ለወንድ በግልጽ መነጋገር መቻል አለባችሁ። ቤተሰብ ይሄ ለእናንተ ትምህርት እንዲሆናችሁ ነው። በግልጽ ነው በቃ እውነት የሚያፈቅራችሁ ከሆነ ነው ልጅ አለኝ ብላችሁ መንገር ነው ያለባችሁ። እውነት የምታፈቅራት ከሆነ ልጅ አለኝ ብለህ ነው መንገር ያለብህ። የምታፈቅሪውም ከሆነ እንደዛው ነገር በኋላ ነው ይሄ የልጅ እንትን መጥፎ ነው። ግን ያ ፍቅረኛም ወይ ፍቅረኛሽም ወይ ፍቅረኛ የምታስበው አሁን በእድሜ ከተገናኛችሁበት ጊዜ በኋላ የተፈጠረ ልጅ ከሆነ ይሄ ቺት ነው፣ ይሄ ሌብነት ነው፣ ስርቆት ነው። ከዛ በፊት ግን ከሆነ ምንም ይሄ ፍራቻ ነው። ምናልባት እሷን ላለማጣት ወይ አንቺን ላለማጣት ወይ እሱን ላለማጣት ብላችሁ ያደረጋችሁት የደበቃችሁት ነገር ሊሆን ይችላል። ግን ከዛ በኋላ ከሆነ ቺት ነው፣ ይሄ ሌብነት ነው። በቃ ይሄ ሪጀክት መደረግ ነው ያለበት፣ ይሄ ትዳር ይሄ መፍረስ ነው ያለበት። ምክንያቱም ስርቆት እኔ አልደግፍም በኔ በኩል። ለማንኛውም እስቲ ኤርሚ ነበረ ትላንትና ማለት ሽምግልናው ላይ ነበረ። ኤርሚ ማለት ትንኩሱ በሉት ባይዜ ከባድ እንትን ነው። ከባድ ወሬ አቀባይ ነው። ከባድ እዚህ ጋር ነው ብትሉት እንደ እስስት አላ አረንጓዴ ስታይ እስስት አረንጓዴ አይደል የምትሆነው፣ ቀይ ስታይ ቀይ አይደል። ኤርሚያስ ማለት ከባድ ነው፣ ከሱም በላይ ነው። ስለዚህ ለማንኛውም እኔ ማወራውን ሁላ ኮፒ አድርጎብኝ የሆነ ነገር እንትን ይልብኛል ብዬ ስለማስብ ማለት ነው በጥንቃቄ ነው ማወራው። ኤርሚ አሁን እዛ ጋር ይደርሳል እሱ እንደምወጭቅ እንዳይ እና ቤተሰቦች ያለውን ነገር ማለት ነው። ኤርሚ ወዳጄ ሰላም ነህ? እኔ በጣም ደስ ትለኛል ባይ ኤርሚ እንደምትወደኝ አውቃለሁ። ወዳጄ እኮ ወዳጄ ነው አውቃለሁ። ግን አይ አንተ የሚጠላ ሰው እኮ የለም ኤርማይ። አይ አውቃለሁ። አረ ምን ባደረኩት ጠላለሁ እኮ ምንም አንቺ ለኔም ቢሆን ትጠቅሚያለሽ፣ ለቴዲም ትጠቅሚያለሽ። ችግር የለብኝ። ኒትም ባላንስ አድርጌ የሚሄድ ሰው ነኝ እኔ ነገሮችን። ተጀራ ስላለ ነው እንጂ አሁን አዲስ አበባ ብትሆን በእርግጠኝነት ከአብርሃምና ከሩታ አጠፋም።
ከአብርሃም እና ከሩታ ስር አጠፋም ሁለቱም ይፈልጋሉ ያን እንትን ነው ያንተ አይነት ባህሪ ያለው ሰው የትኛውን ቦታ ላይ ይወደዳል ነው እኮ ኤርሚ እውነት ነው በቃ ፍሌክሲብል መሆን እንደ ሁኔታው እንዳየሩ ደመናማ ሲሆን ደመናማ ፀሐያማ ሲሆን ፀሐያማ እኔ ማለት አሁን ዋና ኤርሚ ምንድነው መሰለህ ያው በይበልጥ እንትንክ ከቴዲ ጋር ነው ውሎክ ስራክ ምናምን ነገር ከቴዲ ጋር ነው ግን አሁን ትላንትና እኔ ሁሉ ነገር እንዳለ ነበር ካለ በሽምግልና ሲያልቅ ከቴዲ ጋር የነበረው ነገር ዳግም ጸብ ላይ ፈጠር ዳግም ላንጣላ ነበር እንትን ያለ አይደል ግን አሁን ምን ሆነ መሰለህ ትላንትና እኔ መረጃ ሰምቼ ማን ነው የተሰጠኝ መረጃ ደግሞ ሪል መረጃ ነው የሚገርመው በቃ አክቹአሊ የሆነ ነገር ላይ ነው ሄድኩ ቤርክ ከዛ በኋላ ቤርግ የትኛው እንደሆነ ስላላረጋገጥኩ ስንት ቁጥር እንደሆነ ስላላረጋገጥኩ ቁጥሮቹን ምናምን ነገር እያንዳንዱ ቤርጎች ላይ ገብቼ ምናምን ነገር እየፈለኩ ምናምን ነገር እጅ ከፍንጅ አገኘዋለሁ እሷ አልጋ ላይ ነች እሱ ምን ልበል አሁን ቴዲን አትጠርጥረው ትለኛለህ ማለት እንደፈታ መጠርጠሬ ትክክል አይደለም ብለህ ትላለህ አንተስ ብትሆን በዚህ ቦታ እስቲ የራስህን ጀጅመንት አስቀምጥ እስቲ ታርቀናል ስትል አልነበር እንዴ ፍጹም እኮ መታረቃችን ቤርግ ገብታ እንድተኛ ነው እንዴ አይደለም አሁን ያላችሁበት ሁኔታ ወሳኝነት አለው አሁን ምናልባት እሷ የሆነ ከሷ ጋር ምንም ሰላም የለንም ከሷ ጋር በቃ መለያየት ሽማግሌ እንትን ቀጠሯለን ልንለያየ ነው በቃ ወሰነናል ሁለታችን ስለዚህ ሷም ትፈልጋለች መረጃውን አላወጣም ብላለች መረጃውን ካላወጣች ደግሞ እኔ መለያየት ነው ፈልገው ብዬ በሽማግሌ አስቀምጫለሁ ቀን ቀጠሮ አስቀምጠዋል ሽማግሌ ይለኛል ቪዲዮውን ማለት አሁን እሷም ስታወራ የነበረው ነገር ካሜራማን ይዣለሁኝ ሌላ ነገር አታስቡ ምናምን የሚል ነገር ነው እንግዲህ ማለት ግልጽ የሆነ ጓደኝነት እንዳላችሁ ሁለታችሁ ላይ ካሜራው ከምን በኋላ እንደተነሳ ምን እናውቃለን እሱ አንተ ምትደርስበት ይሆናል ኤርሚ አንተ እኮ የለህም እዛ ጋር አንተ ምትደርስበት እኮ በሌለህበት ቦታ ላይ ካሜራ ያስነሳቸው ካሜራ ማን የካሜራ ያዝ ያለችው ሁሉ ነገር ካለቀ በኋላ ነው እሱን አላውቅም እኔ አሁን ካሜራማን ተከተለኝ ካሜራማን ይሄው ካሜራማንን ይዤ ነው የሚገባው ስላለች እውነት መስሎ ነው ሁሉን ነገር ጨርሳ ካሜራማን ጠርታለሁ እኔ አሁን በኔ ቦታ ሆነ እስቲ አንተ የራስን ጀጅመንት ውሰድ ቤርግ ላይ ደረስክባት ቤርግ ላይ ደርሰህባት እንግዲህ ምን አይነት ነገር ነው የምትለው ባለትዳር ነች አረ ከወንደላጤ ጋር ቤርግ ገብታ እስቲ አንተ ምን ትላለህ እውነት ነው ግን ፍፄ አንተ ጋር ደግሞ ያለው ችግር ምን እንደሆነ ታውቃለህ ቴዲ መረጃ አለኝ ምናምን የሚል ሐሳብ ሲያመጣ ወደ ቴዲ የትክበት አግባብ እኔ ግልጽ ያልሆነልኝ ነገር አለ እሱን ንገረኝና ይሄንን የመጨረሻውን ልልህ የምፈልገውን ነገር እላለሁ ከዛ በኋላ ኤርሚ ይኸውልህ ጠራኝ እንግዲህ ታርቀናል ሲጠራኝ ኦሬዲ እያንዳንዷን ነገሮችን እኔ ለፋሚሊ ቀርጬ አስተላልፋለሁ አሳያቸዋለሁ ካሜራ ይዤ ደቅኜ ጠበቅኩት ከዛ በኋላ እንግዲህ ሲጀመር ማን ነው ቴዲ ሲመጣ የሆነ ነገር ይዞ እንደሚመጣ ለፋሚሊዎቼ ነግራቸዋለሁ የሆነ ነገር አንስሶልኝ ነው የመጣው ብዬ ነግራቸው ሳልጨርስ አላ መጥቶ ፎቶ ነው ያሳየኝ የሆነች ልጅ ያዘች ሴት ልጅ ፎቶ ነው ይዞልኝ መጣ ከዛ ላይ ያንን ፎቶ ይዞ መጥቶ እቺ ልጅ ታውቃታለህ ወይ ምናምን ነገር ነው ያለው ከኔ ህይወት ጋር ኦሬዲ ምን ሊያረግ ላይፌን ሊያወሳስብብኝ ገብቷል ከዛ በኋላ ትላንትና ከባድ ጸብ ነው የተፈጠረው ግን ካንተ ህይወት ጋር የሚገናኝ ነገር አለው ፎቶ ምንም የሚገናኝ ነገር የለውም የሚገናኝ ነገር ከሌለ ምን አስጨነቀው ስለዚህ የመጨረሻው አማራጭ ሊሆን የሚችለው በቃ ብትዋትስ ማለት እኔን ራሱ እያስጨነቃችሁኝ ያላችሁት
በጣም እኔን ራሱን ያው የሁለታችሁ ጉዳይ መስማት ነው የሚሰለች። የሁለታችሁ ጉዳይ መስማት ሰለችኝ። በቃ በሰዓት ካልሆነ መፋታቱ መፍትሄ ይመስለኛል። አሁን እሱማ ማን ነው? እኔ እኮ አሁን ይኸውልህ ማለት አንተም እንደዚህ በሰቀቀን ምንም ድርድር የለበት። እኔና እሷ ካሁን በኋላ ባልና ሚስት ሆነን አንቀጥል። ከፈለገችው የፈለገችው ጋር ትሆን የፈለገችውን ታውቃ። የማየው ነገር በቃ እንደዛ ነው አይተገ እና ያው ስለኝና ከይቅርታ ጋር ማለት በሁለት ባለትዳሮች መሀል ላይ እንደዚህ አይነት ምክር መናገሩ አስፈላጊ አይደለም። ግን አሁን ከምታወራኝ ነገር አንፃር እኔ ምንም ሶሉሽን የሌለው ነገር ዝም ብሎ ማውራቱ ምን የፈሰሰ ውሃ እንደ ማንሳት ነው። አሁን እኔ ሁለታችሁ ተስማሙ የሚል ሐሳብ ምንም አይነት ነገር የለኝም። ምክንያቱም አንተ አሁን የምታወራልኝ ነገር ሌላ የምሰማው ነገር ሌላ በቃ ለእንትን የማያመች ለዳኝነትም ለምንም የማያመች ነገር ነው። እኔንም ረበሻችሁኝ። እኔ አሁን ምን ነገር ምን እንደው ታውቃለህ፣ በማሂና በአንተ ጉዳይ ላይ ከእንግዲህ በኋላ እንዳትደውልልኝ። ነገ ከፈለክ ፍታት፣ ነገ ማለት ካሁን በኋላ እንዳትደውልልኝ። ቻው። ፍታት፣ ነገ ከፈለክ ፍታት፣ ነገ ከፈለክ ፍታት፣ ነገ ምን ማለት ነው? ቤተሰብ እኔ ኤርሚያስን ማን ነው እንዲመጣ ያደረኩት እዚህ ጋር እናንተ ጋር ይዤው ላወራው የፈለኩትኝ ምክንያቱ ሊገባችሁ ይችላል። አንዳንድ ሰዎች ኤርሚያስ ጋር መረጃ አይጠፋም ብዬ ነው። ያው ሳወራው ሳጫውተው ባይ ዲፎልት የሆነ ነገር ይነግራኛል ብዬ ነው። በደንብ ነግሮኛል። ፍታት ካልፈለክ ነገ ፍታት። ይሄን ነገር ቤተሰብ እናየዋለን።